ይሄ ምንድነው እንደዚህ ሜዳ ላይ ተጣለው ልትሉ ትችላላችሁ። ሻራ ላይ ነው ያለው ውጭ ላይ ማለት ብዙ ጊዜ መዳም እንደዚህ ስታደርጋችሁ በጭራሽ ዝም አትበሉ ብዬ 100,000 ጊዜ ተናግሬያለሁ ማለት ነው። ምን እንዳይመጣ ነው ከዚህ በላይ ምን እንዳይፈጠሩባችሁ ነው እንደዛ ዝም ብላችሁ በዚህ ደረጃ የኮተታችሁትን ኮተት አስጥላ ሻራ ላይ እስክትጥልባችሁ ድረስ ምን ብትሆኑ ነው? ወላሂ ሁኔቴና አሁን ስልችት ነው ያለኝ የእናንተን ስንፍናና እናንተን ማስረዳት ወላሂ በጣም ነው የሰለቸኝ ማለት ነው። ለማንኛውም ይሄ ቪዲዮ ለብዙቶቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ ግዴታችሁ ነው። ምክንያቱም እኔ ለእህቶቼ መጮህ እስካልሰለቸኝ ድረስ እናንተ ላይክ ማድረግ እንዳይሰለቻችሁ። በቃ ሰራዊት ናችሁ ማለት ነው። ገባችሁ? እኔ ጄኔራል ሰራዊት ነኝ፣ እናንተ ደግሞ ተከታይ ሰራዊት ናችሁ። አለቀ ደቀቀ 4 ነጥብ። ወላሂ እውነቴን ነው ብላችሁ ደግሞ አንድ ስህተታችሁንም እነግራችኋለሁ። ትልቁ ስህተታችሁ ሰው ቤት ስትኖሩ በዚህ ደረጃ ኮተታችሁ እንደገና ደግሞ በፌስታል የተኮተተው ኮተት አይታችኋል አይደለ? እቺ ልጅ እንግዲህ 2 አመት ልትሞላ 2 ወር ነው የቀራት። ገባችሁ? ግን መዳም እንደምንም ብላ ይሄ ሁሉ ልብስ አስጥላ ሪፖርት ጥላታለች ማለት ነው። ሪፖርት አሳፈረቻት። ምክንያቱም ዝም ካላላችሁ እናንተ መዳም ሪፖርት ወሰደችኝ ብላችሁ ተስፋ ቆርጣችሁ እጃችሁን አጣጥፋችሁ ቁጭ ካላችሁ ምንም አታመጡ። ግን ደግሞ እዛ እኔ ብሆን ወላሂ العظيم ከቤቷ በር አልወጣም። እቃዬ ትጣለው አይ ዶንት ኬር። ገባችሁ? ግን ጣራዋ ላይ ወጥቼ ቀርጻታለሁ። ቀርጫት ደግሞ እሞታታለሁ እንጂ ለፖሊስ ሳልደውል አለቃትም ማለት ነው። ገባችሁ አይደለ? አለቃትም ነው ሙላችሁ። እዩ በዚህ ደረጃ ከደረሰ ነገሩ የመጨረሻ ደረጃ ከደረሰ አገሬ ገባለው ከተናገርኩ የሆነ ነገር ታረጋኛለች። ፖሊስ ቢሞጣ የሆነ ምንም አይፈጠርም። አገርሽ መግባትሽ ካልቀረ መብትሽን አስከብረሽ ደሞዝሽን በስርዓት ተቀብለሽ የገዛሽውን ልብስ አጣጥፈሽ ተቀብላሽ ነው አገር መግባት ያለብሽ። በባዶሽ አይደለም። 1 አመት ከምናምን ለፍታችሁ በባዶ አይደለም። እንደዛ አይሰቃይታ አይደለም። እራሷ ተሰቃይታ ዋጋ ከፍላ ተቀጣ ነው መቀጣጫ አድርጓችሁ ነው አገር መሄድ ያለባችሁ ማለት ነው። እቺ ልጅ እየጮኸች ግቢው ቅውጥ ብሎ ነበር አሉ። ገባችኋል አይደለ? ብጮሁ ግን ፖሊስ ለምን አትደውሉም? የቤቱን ሎኬሽን ከአቅማችሁ በላይ ከሆነ ወይም ሲም ካርድ ከሌላችሁ ሁሉም ነገር ጠላችሁ የቤቱን ሎኬሽን፣ የቤቱን ቁጥር፣ ስማቸውን፣ የቢሮአችሁን ስልክ ቁጥር ይዛችሁ በማንኛውም መኪና ፖሊስ ጣቢያ አድርስን ካላችሁ ያደርሷችኋል። በነገራችን ላይ ወላሂ ነው የምላችሁ። ፖሊስ ጣቢያ አድርስን ከተባላችሁ ማንኛውም መኪና ያደርሳችኋል። ከዛ ፖሊስ ጣቢያ እንደዛ አረገችኝ፣ ደበደበችኝ፣ ይሄው ሎኬሽን፣ ይሄው ድምጽ እየተደበደበችሁ ከሆነ ልብሳችሁ አውጥታ ስትል ቪዲዮ መያዝ። ስልካችሁ በፍጹም የቀረ ነገር ይቀራታል እንጂ ስልካችሁ በፍጹም እንዳትነጠቁ። ገባችሁ አይደለ? ስልካችሁ እንዳትጠነቁ መታገል በቃ። ከዛ ባለፈ ከዛ ቪዲዮ ተቀርጿችኋላችሁ ቀጥታ ፖሊስ ጣቢያ ትሄዳላችሁ። ህጉ ከኛ ጋር ነው። እኛ ነን እንጂ ለራሳችን መቆም ያቃተን ፈሪ ሸለመጥማጥ ዶንቆሮ የሆነው እኛ ነን እንጂ ህግ ከኛ ጋር ነው። አሁን እቺ ሴትዮ ልጅቷን ካሳፈረቻት በኋላ ነው ይሄን ሁሉ ጉድ አውጥታ ሜዳ ላይ ጣለችባት ማለት ነው። ሻራ ላይ አውጥታ ማለት ነው። ሐቂቀተን ነው መላችሁ። ምን ጉድ ናችሁ? መቼ ነው እናንተ የምትሰሙት? መቼ ነው የምታዳምጡት? የማይጠቅማችሁ ቦታ ላይ ቲክቶክ ላይ ተዘፍዝፋችሁ እየዋላችሁ መጨረሻችሁ የሁላችሁም እንደዚህ ነው የሚሆነው። ትክክለኛ መረጃ የሚሰጣችሁ ሰው አትወዱ፣ የሚመክራችሁ ሰው አትወዱ፣ ስትመከሩ ምክር አትወዱ፣ ስክሎር ነው የምታደርጉት። እናንተስ በቃ የማይረባ የማይመለከታችሁን ከናንተ ጋር የማይሄድ እናንተ ካላችሁበት ህይወት ጋር የማይመጠጠን ወሬ ተረት እየሰማችሁ ትውላላችሁ። ሳትታጠቡ ትተኛላችሁ፣ ሳትታጠቡ ትውላላችሁ። ይሄ በዚህ ደረጃ ደግሞ የቆለላችሁትን ኮተታችሁ እንኳን አጣጥፋችሁ በሻንጣ ማድረግ አትችሉ። አያችሁ? ይሄን ሁሉ ኮተት ከሰበሰባችሁ አይቀር ሰው ቤት ስትኖሩ ሁሌም ወታደር መሆን አለባችሁ። ወታደር አንድ ቦታ አይቀመጥም። አንድ ቦታ እቀመጣለሁ ብሎም ተስፋ አያደርግም። ይሄ የሰው ቤት ነው። ኮተት ከሰበሰብሽ ኮተትሽን እጥፍ አርገሽ ሻንጣሽን ገዝተሽ ቁጥር አድርገሽ ማስቀመጥ። ከመዳም ጋር እንኳን ድንገት አይበለውና የሆነ ነገር ቢፈጠር ከአቅምሽ በላይ የሆነ ነገር ሻንጣሽን ይዘሽ ውልቅ። እኔ ለዚህ ነው ብዙ ጊዜ ደሞዛችሁ ተቀበሉ። ሰው ቤት ምን እንደሚመጣ ምን እንደሚከሰት አታቁም ምላችሁ ማለት ነው። ግን የኛ ልጆች ፊት ከተሰጣችሁ ሀደ ቤትሽ ያለሽ ዞጂ ዘዋጅሽ ከተባላችሁ
በቃ አለማችሁን እዛ ቤት ውስጥ ትቀጫላችሁ ማለት ነው። በቃ ከኋላ ምን ይመጣል? አረቦቹ ስስት ናቸው። መቼ በቅጽበት እንደሚቀየሩ አታውቁም። አንቺ 10 ዓመት እየፈጋሽ ብትኖሪ አንድ ቀን ስተት ብትሰሪ 10 ዓመት እኮ ልጄን አሳድጋለች፣ በእጇ በልቻለሁ፣ በእጇ ጠጥቻለሁ የሚባል ይሉኝታ የለም አረቦች ጋር። አያችሁ ስችን ነው የሚሉሽ መጨረሻ አንቺን ማለት ነው። አንቺስ ጉልበትሽ ለነሱ ስትበይ ልጄ ነሽ እንደ ቤትሽ ነው ምናምን ስለተባልሽ ጉልበትሽ በይሉኝታ የሆነ ነገር ቢጠፋ ምን ይሉኝ ይሁን እያልሽ ጉልበትሽን ሳትበይ ሳትጠጪ ምግብ ለነሱ እንኳን ሰርተሽ ለራስሽ ሳታስቀሪ ገልብጠሽ ምን ይሉኛል በሚል ተልካሻ ምክንያት ምትሰጪ ራስሽን የጣልሽ ራስሽን እንደ ቆሻሻ ጥለሽ ለነሱ ምትኖሪ። እነሱ ግን አንድ ቀን ያ ሁሉ አገልግለሻቸው ላብሽን ጠብ ኢትዮጵያዊ እኮ አንድ እንትን ላይ አንድ መሶብ ላይ ከበላሽ ከዛ የሆነ ነገር ብታደርግ ከሃዲ ነው የምትባደል አንቺ። እነሱ ግን እንደዛ አይነት ነገር የለም። አንድ ነገር አንድ ነጥብ ካዩብሽ ሁሌም እስከ ዛሬ ለካ እንደዚህ እየተደረግሽ እንደዚህ እየሰራሽ ነው የኖርሽው ብለው ይነሱብሻል። የጠገቡ ቀን ያሽቀነጥሩሻል ማለት ነው። ብዙ ጊዜ አረብ አትመኑ፣ አረብ ቤት አትደላደሉ። አያችሁ ደሞዝ በጊዜ የሚቀበል ሰው ምንም ቢፈጠር አይፈራም። ከመዳም ጋር የሆነ ግጭት ከተፈጠረ አይ ዶንት ኬር አባውት እሄዳለሁ፣ ውሰጅኝ፣ አሳፍረኝ፣ ቢሮ ውሰጅኝ ማለት ትችላላችሁ። አያችሁ እቺ ልጅ አሁን ብዙዎቻችሁ እንግዲህ በጣም ኮሜንት ላይ ጽፉኛ 6 ወርና 7 ወር ደሞዝን አልተቀበልኩም እና ምናምን የምትሏላችሁ። እቺ ልጅም በዛ ደረጃ ደሞዟን ሳትቀበል የ6 ወር የ7 ወር ይዘውባት እንደዚህ አሰቃይተዋት እንደዚህ በባዶዋ ተሳፍራለች ማለት ነው። አያችሁ እዚህ ሀገር ላይ ኮተት የ10 ብርና የ20 ብር ኮተት የምትለቃቅሙት ኮተት ቀላል ነው የሚመስላችሁ። ግን 10 ብር ኢትዮጵያ ሄዳ ስትመነዘር ኢትዮጵያ የምትገዟት ልብስ ኳሊቲ ናት። በዛ 10 ብር ኢትዮጵያ ላይ ኳሊቲ የሆነ ልብስ ትገዛላችሁ። ከውሃው ጋር ከአየሩ ጋር ከሙቀቱ ጋር የሚስማማ ልብስ ትገዛላችሁ። የእናንተ ግን ምንድነው በቃ ትሰራላችሁ፣ የወራ ደሞዝ ትመጣለች። ኮተት መሰብሰብ ካለብሽ ትሰበስቢያለሽ፣ መስጠት ካለብሽ የወሩን ደሞዝ ለሰው ትሰጪዋለሽ። ላንቺ ለራስሽ ምንም የለሽም። እቺ ልጅ አሁን 5 ሳንቲም የላትም እጇ ላይ። ተው አትደንቁሩ፣ ተው አስቡበት እያልኳችሁ ነው። ነገ ምን እንደሚፈጠር አይታወቅም። ይሄ ከአረቦች ጋር መጣላት ምናምን ኦኬ ችግር የለውም። ምናልባት እቺ ልጅ ምትማር ሴት ከሆነች ትማርበታለች፣ ኖርማል ነው። ኦኬ የሆነ ቀን ድንገት ወድቀሽ እንኳን ብትታመሚ ብትሰበሪ እቺ ነሽ አንቺ፣ ማንንም የሚያሳክምሽ ሰው የለም። ለራሳችሁ ቁሙ፣ ለራሳችሁ ሁኑ፣ ራሳችሁን ጠብቁ። እንደዚህ ስላችሁ ደግሞ አቤት ለቤተሰቦቻችሁን ብር አትስጡ እያልኩ ስጡ። 5000 ብር 10000 ብር በወር ኖርማል ነው። 5 10